የሚያስደስታችሁን ሁሉ አታውቁ በፊት ኢንጆይ ታረጉ የነበረው ነገር አሁን ኢንጆይ አታረጉበት በፊት ከሰዎች ጋር ሶሻላይዝ ማድረግ ያስደስታችኋል አሁን ሶሻላይዝ ማድረግ አትወጡ ጓደኛ ማግኘት ያስደስት ነበር አሁን ያ ነገር የለም ሙዚቃ ያስደስት ነበር አሁን ሙዚቃ በሰማ ራሱ አሰማው ፊልም ላይ ብለ ቁጭ ብለ 20 ደቂቃ 30 ደቂቃ ሙሉ ዝም ብለ አፍጥጣል ግን ምን እንደነበረ ስቶሪውን እንኳን አታስታውስ just ስታክ አርጋል ሴንስ ይሰጥ የነበረው ትርጉም ይሰጥ የነበረ ነገር ሁሉ ትርጉም አልባ ሆኖባል ራስን አታ በፊት ያዝናኗችሁ የነበሩ ነገር ሁሉ አሁን ሪዲክለስ ትላላችሁ ታውቋችኋል ራሳችሁን አታችሁ እንደሆነ በፊት የነበራችሁ ነገር እንደጠፋ እየጠፋ እንደሆነ አውቃችኋል ባዶነት ይሰማችኋል ስትሸለሙ ባዶነት ይሰማችኋል ቢሰምርላችሁ ባዶነት ይሰማችኋል ፌልም ብታረጉ ባዶነት ይሰማችኋል ኦኬ ሰው ለምሳሌ ሲወድቅ የሆነ ነገር ሲከስር ኦኬ ያ ነገር ሊሰማ ይችላል ግን እናንተ ኢቭን ተሳክቶላችሁ ብታገቡ በስራችሁ ሰክሲድ አርጋችሁ ቢዝነሳችሁ ቢያድግ ምንም ትርጉም አይሰጣችሁ ያስጠላችኋል ምንድነው ትላላችሁ እሺ ያገባው ከዛስ እሺ ተሸለምኩ ከዛስ ገንዘብ መጣ ከዛስ ነው የምትሉት ምን ውስጥ ገብታችኋል ኢሞሽናል ነምነስ ወይም የስሜት ድንዛዜ ውስጥ ሰው የሚደሰትበት በሚፈነጥዝበት እናንተ አትፈነጥዙ ምንም ስሜታችሁ ላይ ያን ያለ ባዶ የገዛ ህይወታችሁን ስታዩት በፊት የነበራችሁ ነገር አሁን ላይ የለም ፍጹም ሌላ ሰው ሆናችኋል ራሳችሁን ስትመለከቱ የሆነች እንግዳ ሴት ማታቋ ሴት እየተመለከታችሁ እንደሆነ እያያችሁ ያላችሁ ማታውቀውን ወንድ እኔ ነኝ እንደዚህ ሆንኩት በፊት የነበረኝ መነሳሳት በፊት የነበረኝ ኤነርጂ በፊት የነበረኝ ሳቅ በፊት የነበረኝ ደስታ በፊት የነበረኝ ሰውን መፈለግ የት ገባ በምን ታምር ነው የተቀየርኩት ትላላችሁ በርግጥ ምክንያት አለ እንደዛ ለመሆናችሁ ምናልባት መለስ ብላችሁ ስታዩ የተቀየራችሁት በሆነ ኢንሲደንት ወይም ደግሞ የሆኑ ጉዳዮች ተደራርቦ ቀስ በቀስ ነው ራሳችሁን ያጣችሁ የምትመጡትና እሱ በጣም የሚከብድ ነገር ይመስለኛል ራስን ማጣት ሰው ልታጡ ትችላላችሁ ፈልጋችሁ ልታገኙ ትችላላችሁ ራስን ማጣት ግን ከባድ የሚያደርገው ከራስ ጋር መተላለፍ ትልቅ የቤት ስራ ስለሚሆን ለራስም ጭንቅላት ምኑ ጋር እንደሆነ ራሱ ልትወዛገቡ ትችላላችሁ አታውቁትም ምክንያቱም ናችሁ ፕሮባብሊ በብዙ በህይወት በሪሌሽንሺፕ በስራ በትምህርት ቢዚ ትሆኑና ጊዜም አይኖራችሁም ግን አንድ ነገር የምታውቁት ነገር እንደበፊቱ አይደላችሁ ሰዎችም ይነግሯችኋል አንቺ ግን የበፊት ሳቅሽ የጠፋ የበፊት ኤነርጂ የጠፋ ሆነ ጊዜ በኋላ በፊትም ማቀው ያ ሰው አትመስለኝም ትባላላችሁና ምክንያቱ ብዙ ነው ሰው በሪሌሽንሺፕ የማይሆን ሪሌሽንሺፕ ውስጥ ይገባ ምናልባት ደግሞ ያሳለፈው የልጅነት ቁስል ወይም ቻይልድሁድ ትራውማ ሊሆን ይችላል ወይም በቢዝነስ ጥሩ ያልሆነ ሁኔታ ውስጥ ገብቶ ሊሆን ይችላል ወይም ጓደኞች የማይሆኑ ጓደኞች ጋር መዋል ጀምሮ ሊሆን ይችላል ወላዋይ መሆን ትጀምራላችሁ ውሳኔ መወሰን የሚባል ነገር ይከብዳል በራሳችሁ የህይወት ጉዳይ እንኳን ለመወሰን ሰዎችን ታማክራላችሁ አንድ ሰው አይደለም የምታማክሩት ብዙ ሰው እዚህ ጋር የሆነ ሐሳብ ትሰማላችሁ እዛ ጋር የሆነ ሐሳብ ትሰማላችሁ እዚህ ጋር የሆነ ሐሳብ ለምን ራሳችሁን ትጠራጠሩታላችሁ አታምኑት ስለዚህ የሆነ ነገር ለመወሰን ስታስቡ ሰዎችን ነው የምትጠይቁት እርግጠኛ መሆን ስለሚያቅታችሁ ትዋልላላችሁ እንደምትችሉ መወሰን እንደምትችሉ አቅም እንዳላችሁ ህይወታችሁ እናንተ በፈለጋችሁበት መስመር ማስኬድ እንደምትችሉ ራሱ እርግጠኛ አይደላችሁ ስለዚህ ስለእናንተ ህይወት ሌሎች እንዲወሰኑላችሁ አስተያየት ከሌሎች ሰዎች ትቀበላላችሁ በተደጋጋሚ ሲበዛ ሰውን ለማስደሰት ትጥራላችሁ ምክንያቱም ኦሬዲ ደስተኛ አይደላችሁም በህይወታችሁ
ስለዚህ ደስታን ከውጭ ለማግኘት ትሞክራላችሁ። ሰዎች በእናንተ ምክንያት ደስ ሲላችሁ ትፈልጋላችሁ። ግን ይሄ ነገር ደግሞ የባሰ እየጎዳችሁ ነው የሚሄደው። ምክንያቱም ውስጣችሁ ሀዘንተኛ ሆኖ ደስ የማይላችሁ ነገር እንኳን ትወስናላችሁ ለሰው ብላችሁ። ቤት ስትገቡ እኮ መልሳችሁ በራሳችሁ ትናደዳላችሁ። ግን እምቢ ማለት ይከብዳችኋል። ፒፕል ፕሊዘር ሆናችሁ ከመጠን ያለፈ ሰውን ለማስደሰት መሞከር ጥማት ውስጥ ገብታችኋል። በራሳችሁ ደስተኛ ስላልሆናችሁ፣ ከራሳችሁ ጋር ደስተኛ ስላልሆናችሁ እስኪ ከውጭ ደግሞ ደስተኛ በሆን ብላችሁ ትሞክራላችሁ። ችግሩ ምንድነው? the more you say yes ለሌሎች ሰዎች ራሳችሁ ኖ ያላችሁ። ምክንያቱም እየከፋችሁ እንኳን የማይሆናችሁ የማይመቻችሁ ሲቹዌሽን ላይ ሆናችሁ እንኳን ሰዎችን ለማስደሰት ከነሱ በኩል ደስታን ባገኝ ብላችሁ ትጠራላችሁና መልሳችሁ ግን ሀዘን ውስጥ ትገባላችሁ። ይሄ የስሜት ድካም ያመጣባችኋል። ትዝላላችሁ። በቃ ይሄ ለነገሮች ደስታ አልባ ትሆናላችሁ። ኢንጆይ ማድረግ ታቆማላችሁ። ዝም ብሎ ትሮጣላችሁ፣ ግን ውስጣችሁ ባዶ ነው። ምንም አይነት ሰክሰስ፣ ምንም አይነት ስኬት ትርጉም መስጠት ያቆማል። አያስደስታችሁም። እና ይሄ የስሜት ድካም፣ የስሜት ዝለት ወደ አካላዊ ማኒፌስቴሽን፣ ወደ አካላዊ ድካም ይቀየራል። ስለዚህ ተኝታችሁ እንኳን ስትነሱ 8 ሰዓት ተኝታችሁ ሰውነታችሁ ድቅቅ ብሎ ነው የሚነሳው። ዛል ብላችሁ ጀርባችሁን ይወጋችኋል፣ ማጅራታችሁን ይወጋችኋል፣ ራሳችሁን ያማችኋል፣ ጨጓራችሁን ያማችኋል። ያ ስትረሱ፣ ያ ጭንቀቱ ከአካላዊ ከስሜት አልፎ ወደ አካላዊ ማኒፌስቴሽን የአካል ምልክቶችን እያሳየ ነው። ዋርኒንግ ሳይን ነው። አረ እዚህ ጋር ምንድነው የተጎዳሽ ነው እያላችሁ ነው። ጧት ስትነሱ ሲሮጥ እንዳደረሰው፣ ስፖርት ሲሰራ እንዳደረሰው ዝላችሁ ትነሳላችሁ። ሰው ሪፍሬሽ አድርጎ ነው የሚነሳው። እናንተ ዝላችሁ ነው የምትነሱት። ትንሽ ስራ ታዝላችኋለች፣ በርናውት ታረጋላችሁ። ይሄን ሁሉ የሆንኩት በምን ምክንያት ነው ካላችሁ፣ አንደኛ ባይዘዌ ትናንትና ዛሬ ላይ ይመጣል። ትናንትና የማታስተውሏቸው ትናንሽ ነገሮች ሳይቀሩ ሰብኮንሺየስ ማይንድ ላይ ፕሮግራም ተደርጓል። በቤተሰብ ውስጥ ኃይለኛ ግጭት ከነበረ ማየት የሚገባችሁን እንደ ልጅ ሳታዩ ማየት የማይገባችሁን እያያችሁ፣ መስማት የማይገባችሁን እያያችሁ፣ ምናልባት እንደ ልጅ ሳይሆን እንደ ወላጅ ከነበራችሁ በቤተሰባችሁ እንደ ልጅ መንከባከብ ባለባቸው ልክ ሳይንከባከባችሁ ቀርተው ብዙ ስድብ፣ ብዙ ሃራስመንት፣ ብዙ ጥቃት ከደረሰባችሁ በልጅነታችሁ ጩኸት፣ ጸብ፣ ድብድብ እያያችሁ ወይም እናንተም እየተደበደባችሁ ካደጋችሁ መገፋትን፣ መጠላትን፣ መሾፍን በልጅነታችሁ ኤክስፒሪየንስ ካረጋችሁ ዊትነስ ካረጋችሁ እሱ ትናንትና ጋር ብቻ አይቀርም። ከፍ ስትሉ ትንሽ ትሪገሪንግ የሆነች ቁስላችሁን የምትነካ ነገር ሲመጣ ያ ያልታከመ ቁስል የበለጠ ያመረቅዛል። ስለዚህ ያ ደስታ አልባነት፣ ለሰዎች በጣም በመሆን ደስታን ለማግኘት መሞከር፣ ሀዘንተኛ መሆን በተለያየ ምክንያት ይመጣል ማለት ነው። ምናልባት ትሪገር ያደረገ ቁስላችሁን የነካካባችሁ ምክንያት ምናልባት ሪሌሽንሺፕ ሊሆን ይችላል። ምናልባት የሆነ ንግግር ሊሆን ይችላል። የተለያየ ሁኔታ ሰው የትናንትናውን ቁስል ስላልዳነ እንዲያመረቅዝ ሊያደርገው ይችላል። ቁስል ካልታከመ ታውቃላችሁ፣ የሚነካካ ከሆነ ያመረቅዛል። እንዲድን ምንድነው መደረግ ያለበት? አልኮል፣ የተለያየ መድኃኒት መቀባት አለበት። መድኃኒት ሲቀባ ደግሞ ደስ እያለ አይደለም፣ ያማል፣ ያቃጥላል። ማቃጠሉ ግን መልካም ነው፣ ሂሊንግ ፕሮሰስ ነው፣ እየዳነ ነው ማለት ነው። አቃጥሎ መጨረሻ ላይ ሂል ያደርጋል። ስለዚህ ምንድነው አሁን ትልቁ ነገር የልጅነት ሻማ ካለባችሁ እሱን መታከም። ሌላው ወሰን አልባ ከሆናችሁ፣ ባውንደሪ ከሌላችሁ፣ ሰውን ለማስደሰት የምትሄዱበት ርቀት ፍጹም በቃ መስመር የሌለው ኖ የሚባል ነገር ያልቻላችሁ ሰዎች ከሆናችሁ ኖ ልመዱ።
ከልክ በላይ መስራት፣ ከልክ በላይ ለራስ ጊዜ ሳይሰጡ ቢዚ መሆንም ይሄ ደስታ አልባነትን ራስን ማጣትን ያመጣል። ተገቢ ያልሆነ ጓደኝነት ባይዘው ጓደኝነት ለአእምሮ ጤንነት በጣም ወሳኝ ነው። ኔጌቲቭ የሆኑ ጨለምተኛ የሆኑ ጓደኞች ካሉ ጨለምተኝነት ነው የሚሞላው። እኛ መራርነት፣ አቤቱታ፣ ሁሌ በቃ ኮምፕሌን አድራጊ፣ ብሶት የምናሰማ ነው የምንሆነው። እሱ ደግሞ መልሶ የአእምሮ ጤንነታችንን ይጎዳዋል። ቶክሲክ የሆነ ሪሌሽንሺፕ ለኛ ካልተገባ ሰው ጋር ስንሆን እንድንጠላ ነው የሚያደርጉ። ራስሽን ዋጋሽን እንድትጠይ እንድታወርጂ መፈጠርን እንድትጠላ ነው የሚያደርጉት። ጤናማ ሪሌሽንሺፕ ባይዘው ራስን ተቀብለ ራስን ወደ የበለጠ መወደድ ራሱ በዛ ሰው አይን መወደድ ራሱ ራስን የበለጠ እንድትወድ ነው የሚያደርግ። ወይንስ ሄልዚ ጤናማ ያልሆነ ፍቅር ግንኙነት ሲሆን ግን ራስን እንድትጠላ ያደርጋል። የተፈጠርክበትን ቀን ነው የሚያስረግም። የማስመሰል ኑሮም በጣም ፕሪተንድ የምናረግ ከሆነ ለሰዎች አፕሩቫል በሰው ዘንድ ጥሩ ኢሜጅ እንዲኖረን አስበን ያልሆነውን የምንሆን ከሆነ ከአቅማችን በላይ የምንጠራራ ከሆነ እሱም ቀስ በቀስ ከራሳችን ጋር እየተላለፍን እንድንሄድ ያደርጋል። ምንድነው መፍትሄው ካላችሁ እኔ ከዚህ ቀደም ቪዲዮ ሰርቻለሁ። እሱን ቪዲዮ ይሁቴ ብቻን መሆን ልመዱ። አንዳንድ ሰዎች ብቻን መሆን ልመዱ ስል አረ መጽሐፍ ቅዱስ እንደዚህ አይልም። እንደውም መጽሐፍ ቅዱስ በጣም ያበረታታል ብቻን መሆን። እኔ ብቻን መሆን ሰው ብቻውን ይሆን ዘንድ መልካም አይደለም። የሚመቸው ረዳት እንፍጠርለት። ያ ዲፍረንት ፖይንት ነው። ኦኬ ያኔ ደግሞ አዳም ራሱ ብቻውን ነበረ። ላይክ ብቻውን ከእግዚአብሔር ውጪ ብቻውን ሰውም አልነበረ። አሁን እዛ ዘመን ላይም አይደለንም። አንደኛ ሲቀጥል ደግሞ ያ ስለ ፍቅር ግንኙነት የተወራ ነው። አጋር እንፍጠርለት ተብሎ ሔዋን ተፈጠረች እንጂ ለብቻ ጊዜ አታሳልፍ የሚል አይደለም። አንዳንዴ ነገሮችን ኮንቴክስቹዋሊ መረዳት መልካም ነው እንጂ ከኦሪት ዘመን ጀምሮ እስከ አዲስ ኪዳን ብንሄድ ከነ ሙሴ ጀምሮ እነ ኤልያስ እነ ኤልሳ ነቢያቱ ከዛ ደግሞ ጌታችንና መድኃኒታችን ኢየሱስ ክርስቶስን ብናይ እነ መጥምቁ ዮሐንስን ብናይ እነ ሐዋርያ ጳውሎስን ብናይ ለብቻቸው ጊዜ የነበራቸው ሰዎች ናቸው። ከአምላካቸው ጋር ኮኔክት ለማድረግ ከዛ ደግሞ ከሰው ገለል ሊሉና ለብቻቸው በጣም ምን ልላችሁ ነው፣ ብቻን መሆን ኤነርጃይዝድ የምንሆንበት መንገድ ነው። ራሳችን የምናይበት የቱ ጋር እንደተበላሸ፣ የቱ ጋር ሀዘናችን እንደጀመረን፣ የቱ ጋር ቁስላችን እንደተነካካ፣ የቱ ጋር ያ በፊት የነበረን ኤነርጂ እንዳጣ ነው የምናየው ለብቻችን መሆን ስንችል ነው። ሁሌ በከበባ ውስጥ ከሆንን ብዙ ሰው ድምጽ ይሰጠናል፣ ብዙ ድምጽ። እሱ ደግሞ የኛ ድምጽ ነው የሚመስለን አይደለም። ኢንፋክት ብቻን ቢያንስ በቀን በአቬሬጅ ነው የሚባለው 20 ሚኒትስ 20 ደቂቃ ለብቻችሁ ሁኑ። ለብቻችሁ ሁኑ ማለት ስልካችሁን እየነካካችሁ ቁጭ በሉ አይደለም። ኖ እሱ ራሱ ሌላ ችግር ስለሆነ ግን ከራሳችን ጋር የምንነጋገርበት ሰልፍ ቶክ የምናረግበት ምንድነው ያስከፋኝ፣ ምንድነው ጉልበቴን የበላው፣ ለምንድነው እንደዚህ ዲዚ እየሆንኩ ያለሁት የሚለውን ጥያቄ የምንጠይቅበት፣ ምንድነው የምፈልገው፣ የእውነት የምፈልገው ነገርስ ያስፈልገኛል ወይ ብለን የምንለይበት፣ ከመቼ ጀምሮ ነው ያ ጉልበቴ ያጣሁት፣ ያ ፖዚቲቭነቴ ያጣሁት፣ ያ ቅንነቴን ያጣሁት ከምን ጊዜ ጀምሮ ነው፣ ሪሌሽንሺፕ ምን አይነት ነው፣ ከሰዎች ጋር ያለኝ ግንኙነት ምን አይነት ነው ብለን ራሳችንን የምንመለከትበት መቼ ነው? ሶሊቲዩድ ለብቻችን መሆን ስንጀምር ጊዜ ያስፈልጋል። ቢያንስ 20 ሚኒትስ ለብቻ። እንዴ አንዳንዶቻችን እኮ ምን እንደሚጎዳን፣ ምን እንደሚያስደስተን፣ ምን እንደሚጠቅመን፣ ምን ሀዘን ውስጥ እንደሚከተን ራሱ ለይተን አናውቀውም። ግን ጀስት ስሜታችን ሲቀያየር ነው የምናውቀው። ምን ሆነ አናውቅም። ሌላው ሶሉሽን ደግሞ ወሰን ማበጀት፣ ባውንደሪ ማበጀት፣ ከሰዎች ጋር በሚኖረን ግንኙነት ሰዎች መስመራችን እንዲያውቁ ማድረግ፣ የሚያስከፋን ነገር ስናይ አለማለፍ፣ ይሄ ደስ አይለኝም፣ እንደዚህ ሲነገር ደስ አይለኝም ማለት። ሰዎች ሪስፔክት የሚሰጡት ባይዘው የአቋም ሰው አቋሙን የሚናገር ኖ እንደዚህ አይባልም፣ ኖ እዚህ ጋር ወራጅ አለ የሚል ሰው ሪስፔክት ይሰጣሉ። ሁሉም ሰው እንዲወዳቸው ኤክስፔክት አታድርጉ። በክብር በሪስፔክት ግን አትደራደሩ።
እኔ እንደዚህ ነው የማምነው። ሁሉም እንዲወደኝ ኤክስፔክት አላረግም። ይወዱኝ ቢጠሉኝ ኢትስ አፕ ቱ ዘም። ሪስፔክትን ግን ክብርን ግን አልደራደርበትም። አወቀኝም አላወቀኝም አጠገቤ እስካለ ድረስ ከኔ ጋር በስራም አጋጣሚ በምንም አጋጣሚ እስከተገናኘን ድረስ ሪስፔክት እስመስት በቃ ክብር ግድ ነው። እኔም አከብራለሁ፣ ክብርንም እፈልጋለሁ። ያለበለዚያ አብረን ልንሰራ፣ አብረን ልንውል፣ አብረን ሻይ ቡና ልንል አንችልም። መውደድ አለመውደድ ግን ምርጫ ነው ያ ሰው። ኦኬ ኮምፕሮማይዝ አላረግም። ለዚህ ደግሞ የማደርገው ምንድነው ባውንደሪን አሳውቃለሁ። መስመር ያለፈ ንግግር ከሆነ ነው እንደዚህ እኔ ደስ አይለኝም፣ እንደዚህ አይነት ወሬ ማውራት ደስ አይለኝም፣ እንደዚህ ሲባል አይመቸኝም። አቋማችሁን ታሳውቃላችሁ። ግዴታ በሰው ለመወደድ ፒፕል ፕሊዘር ማለት እኮ በቃ በሰው ለመወደድ ብዙ መጣር አይሆንማ። እሱ የበለጠ ነው የሚያደክማችሁ፣ የበለጠ ራሳችሁን እንድትጣሉ ያደርጋል። እንዴት እኔ በቃ አልለመደብኝም ፍቅር ነው ማለት አልችልም ካላችሁ ምን ታረጋላችሁ መሰለኝ? 10 ሰከንድ ሩል አለ። ለምሳሌ ልክ ሰው የሆነ ነገር ሲጠይቃችሁ አውቶማቲክ የስ እሺ እመጣለሁ ምናምን ከማለታችሁ በፊት 10 ሰከንድ ጋፕ ስጡ። ለምሳሌ ዛሬ አትመጭም፣ ከጓደኞቻችን ጋር ተሰብስበን ቺል እያደረግን ነው፣ እየጠበቅንሽ ነው። አውቶማቲክ የስ ከማለቴ በፊት 10 ሰከንድ ማሰቢያ ጊዜ ሳገኝ ኖ የማለት አቅም ይኖረኛል። አይ አልችልም ዛሬ አይመቸኝም። አያችሁ እንቁላል ቀስ በቀስ በእግሩ ይሄዳል እንደሚባለው ቀስ በቀስ ኖን ለማመዳለሁ። ስለዚህ እምቢ ማለት ስጀምር ደግሞ የማይጠቅመኝን ነገር እያሻሸው ነው የምመጣው ማለት ነው። ሀዘኔን የሚወስድብኝን ነገር እያሻሸው እመጣለሁ። በጣም ከመልመዳችን የተነሳ እሺ ማለት ወይም ደግሞ ሰውን ማስደሰት መስመር አልባነት ከመልመዳችን የተነሳ ምላሻችን ራሱ አውቶማቲክ የስለ የፈጠነ ነው። በቃ ሶሻል ሚዲያ መቀነስ አንዱ ደስታ ነጣቂ፣ አንዱ ራሳችንን እንድናጣ የሚያረቀን ባይዘዌ ሶሻል ሚዲያ ነው። ባይ ዲፎልት ራሳችንን በጣም ኮምፓሪዝን ውስጥ እንድንከት፣ ውድድር ውስጥ እንድንከት፣ ሰው ከሚሰጠን የውሸት ኢሜጅ ጋር ራሳችንን እንድናወዳድር። ሰዎች ሴሌክቲቭ ሆነው ነው የሚሰጡ፣ ጥሩ ነው ብለው ያሰቡትን ነው የሚሰጡ። አክቹዋል ላይፋቸውን አይደለም መርጠው ሊያምር ይችላል በሰው ሊወደድ ይችላል ብለው የሚያስቡትን መርጠው ነው። እኛ ደግሞ ያችን መርጠው ሲሰጡን ሁሉ ላይፋቸው እንደዛ ፐርፌክት ይመስላል። ስለዚህ ከኛ ሪያሊቲ ጋር ስናወዳድረው በቃ እኛ የወደቀን ይመስላልና ሀዘን ውስጥ ይሄ እትሰላል። ሶሻል ሚዲያ ሴሌክቲቭ ሆኖ ነው ሰዎች የሚሰጡት። ስትራክቸሩ ራሱ እንደዛ ነው። 24 ሰዓት መቼ ሳያሳዩን እውነታውን። ስለዚህ በጣም ሶሻል ሚዲያ መቀነስ፣ ሶሻል ሚዲያ አጠቃቀማችን ማስተካከል። ስንጠቀም ራሱ ስንት ኦዲዮ ቡኮች አሉ እኮ ኦንላይን ዩቲዩብ ላይ ቴሌግራም ግሩፖች ምናምን አሉ። የፈለጋችሁት መጽሐፍ አውርዳችሁ ማንበብ ትችላላችሁ። ጥሩ ጥሩ ፖድካስቶች አሉ አፕሊፍት የሚያደርጉ። ሰው ማንን ይመስላል ብትሉኝ አንድም የሚያዳምጠውንና የሚመለከተውን ነው። መጥፎ ነገር ጨለምተኛ ነገር ሁሌ እየሰማችሁ የሰው ደህና ነገር እያያችሁ ሁሌ አብሶሉት ፐርፌክት የሆነ ነገር ይስሉባችኋል። የእናንተ ደግሞ ኢምፐርፌክት የሆነ ችግር ያለበት ሲመስላችሁ ህይወታችሁ ከሰው ሁሉ የተዋረዳችሁ ውራ የሆናችሁ መጨረሻ ይቀራችሁ ይመስላችኋል። እነዛ ሴሌክቲቭ ሆነው መርጠው ይሰጧችኋል። እናንተ ግን ሳትመርጡ ነው የምትወስዱት። እሱ እኮ ነው ችግሩ። አዲስ ነገር ለማድረግ መሞከርም ከራሳችን ጋር እንድንታረቅ ያደርገናል። አዲስ ነገር ማለት ለምሳሌ ሩጫ ማትወጂ ከሆነ እስኪ ጧጧት መሮጥ መልመድ፣ ዋክ ማድረግ ወይ ደግሞ የሆነ ማርሻል አርት ነው። አምሮ አዲስ ነገር ይፈልጋል። ባይዘው የተለየ አውትካም ማግኘት የምንፈልግ ከሆነ አዲስ ነገር ነው ማድረግ ያለብን። በተመሳሳይ ድርጊት የተለየ ውጤት አይጠበቅ መቼስ። ስለዚህ አምሮን ኢንተርቴን የሚያደርግ ነፃ የሚያደርግ ምናልባት የምትወጁ ሆቢ ሊሆን ይችላል፣ አድርገሹ ማታውቂው ሊሆን ይችላል። ቻሌንጅ አድርጉ ጭንቅላትሽ። ያደር ማለት የምፈልገው ጸሎት፣ በጣም ጸሎት ከራሳችን ጋር እንድንታረቅ የሚያደርገን ከራሳችን ጋር መታረቅም ብቻ አይደለም የተሻለ ሰው የሚያደርገን። ምክንያቱም ዲቫይን ኮኔክሽን ነው፣ ወደ ላይ ነው አይደለ? ስለዚህ እሱ የፈጠረን ማኑዋሉ የኛ እሱ ጋር ስላለ እሱ ስለሆነ የሚያውቀው ገብቷቸዋል። እንዴት ፋንክሽን እንደምናደርግ ለአእምሮ ጤንነት ለአካልም ጤንነት ከሱ ጋር ከሶርሱ ከምንጩ ጋር ኮኔክት ማድረግ ማለት ኤነርጃይዝድ መሆን። ማንም ሰው መድከም እኮ ይደክማል፣ ግን ደክሞ ደግሞ መበርታት ይችላል። የሚበረታው ግን ከምንጩ ጋር ከሰሪው ጋር ሲገናኝ ነው። ስለዚህ ጸሎት በጣም ፓወርፉል ነው።
ምንም የትኛውም ሳይኮሎጂ without prayer without divine intervention ያለ መለኮታዊ ጣልቃ ገብነት ያለ መለኮታዊ ኃይል ምንም ነው ማናመጣው ሰዎች because spiritualም ነገር ስላለ ሰው ነፍስ አለው ስጋም አለው መንፈስም አለው ስለዚህ እንፈልጋለን ይሄ ሁሌ አካላዊ ነገር ብቻ ሳይሆን መንፈሳዊም ነገር እንጠማለን ስሪታችን ስለሆነ እሱን ደግሞ ከላይ ጋር ነው ኮኔክት ማድረግ የሚገባል አንዳንዴ ደግሞ ምናልባት ሆርሞናል ኢምባላንስ የሆርሞናል መመጣጠን በተለያየ ሁኔታ ሰዎች አሰራር ስሪታችን ውስጣችን የተለያየ ነው ሰው ምናልባት ህክምና የሚያስፈልገው መድኃኒት የሚያስፈልገው ከሆነ ክሮኒክ ዲፕሬሽን ከሆነ ሐኪምን ማየት ቴራፒስትን ማየት ጥሩ ነው ያምናለሁ ዞሮ ግን ከራስ ጋር መተላለፍ ከባድ ቁስል ሊሆን እንደሚችል ራስን ማጣት በጣም ሀዘንተኛ ሊያደርግ እንደሚችል እኔም ኤክስፒሪየንስ አድርጌ ስለማውቅ አይ አንደርስታንድ ግን ደግሞ ራሳችሁን አጣችሁ ማለት ሁሌ ራሳችሁን አጣችሁ ትኖራላችሁ ማለት አይደለም ራሳችሁን ማግኘት ትችላላችሁ ጨርሻለሁ ሐሳብ አስተያየታችሁን ቀበላለሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ላይክ ሼር አድርጉ ሌላ ሐሳብ አስተያየት ካላችሁ ባካችሁ አስቀምጡልኝ የምክር አገልግሎት ማግኘት የምትፈልጉ ከሆነ ስለ አገልግሎቱ ክፍያም ሆነ አጠቃላይ መረጃ ቴሌግራም ወይም በዋትስአፕ ቴክስት በማድረግ መረጃውን ማግኘት ትችላላችሁ ወዳችኋለሁ